አሰላሙ አለይኩም እንዴናችሁ? ደህና ናችሁ? የጁምአ ብሎግ ነው። ዛሬ ጁምአ ነው። እንግዲህ ጁምአችን እንደዚህ ጀምረናል። በጠዋት ነው የተነሳነው፣ በሌሊት እዛ እንጀራችንን ጋገርን። እንጀራችን እንደዚህ እየተጋገረ ነው። ሰዓቱ ደስ አይልም? ብታይ ብርዱ እንዴት እንደሚባረድ። ጠዋት በጣም ይባረዳል፣ ከሰዓት ደግሞ በጣም ይሞቃል። እና ያው እንግዲህ ብርድም ሙቀትም አቧራም እየተፈራረቀበት ነው እላችኋለሁኝ። እና እሳቱ አጠገብ ቆመ ማለት በዚህ ብርድ እንዴት ደስ እንደሚል ሞቅ ይላቸዋል ትንሽና ከርስ ቀለል ለማድረግ በዛው በምጣድ ቂጣችንን ጋገርንና ከላይ ለቅለቅ አደረግነው። ከዛ የበቆሎ ቂጣ ነው በነገራችን ላይ እንዴት እንደሚጣፍጥ ጠይቁኝ። የበቆሎ ቂጣ ከዛ ቤታችን እንደዚህ መንቅርቅር ብሏል። ጁምአ እስከ 6 ሰዓት ልጆቹ ትምህርት አላቸው፣ እስከ 5 ሰዓት ከዛ በኋላ ይመጣሉ። ከዛ ቤታችንን አነሳሳና አጸዳዳና ዛሬ ያጠባ ቀን ነው በነገራችን ላይ ባባ እንደዚህ አዘል አደረኩት። ምክንያቱም ያው እሷም ስራ ስለያዘች እኔ አዝዬ ግማሹን ስራ ካላገዝኳት ጁምአ ሰዓቱ ቶሎ ነው የሚደርስብንና እንደዚህ ውሃው ደግሞ ኃይል ነበረው። እንዴት ደስ እንደሚል ውሃው ኃይል ሲኖረው በቃ ግቢውን ጠቡ ነው የሚለው። እኛ ራሱ ብንታጠብ አቁማችን ደስ ይለናልና እንደዚህ ኃይል ነበረውና ከዛ ደግሞ ያው መንገድ ዳር ስለሆነ በጣም አቧራ ይገባል። እኛ ቤት አቧራ በጣም ስለሚገባ እንደዚህ አቧራው እንደምታዩት አወራረድኩት። ከዛ ደግሞ በሳሙና በላርጎ ምትት አድርገን በረኪና ጋር እናጥበዋለን ማለት ነው። ግን መጀመሪያ አቧራውን ላውርደው ብዬ ከመስኮቱ ላይ ከበሩ ላይ ምናምን እንደዚህ ከግድግዳው ላይ በቃ እንደዚህ አወረድ ነው የሚወጣው አቧራ እንዴት እንደሚገርም። በቃ አቧራ ብቻ ነው የጠጣ ነው ለካ እያለን እንደዚህ ግቢያችን እናጣጣብን። አትክልቶቹንም እያጠጣን በዛው ኃይል ስላለው ውሃው በደንብ ሁሉንም ነገር ያደርግልናል። እና እንደዚህ እስቲ ግድግዳውም ይድረሰው ዛሬ እና እንደዚህ ጥብጥብ አደረግን። ጁምአ አይደለ ደግሞ ደስ ይላል። እናጣጣብንና በበረኪና እና በሳሙና ደግሞ ትንሽ መታ ነው እንደዚህ መታ አርገን ደግሞ ይሄን እናጠራለን። ኩሽናችንንም እንደዚህ እናጣጥባለን እላችኋለሁ። ኩሽናችንም እንደዚህ ተነሳስቶ ሲታጠብ በቃ ሁሉም ነገር ቀለል ይላል፣ ደስ ይላልና ውሃ ባይኖር ግን ምን ይውጣል ነበር እንዴ? አላህ ኒዕማ ነው። ውሃ በጣም ትልቅ ነገር ነውና በቃ ሲጸዳዳ ሲተጣጠብ እንዴት ደስ እንደሚል። ከዛ እኔም ባባ እዚህ ጋር ተኛልኝ ናዝየው ስለነበረ ተኛ። ሌሊት ነው እሱም የሚነሳው፣ እኛ ጋር አብሮ ሱብሂ ላይ ነው የሚነሳው። አብሮ ብድግ ነው የሚለው፣ ደቂቃ እንኳን አይቆይም። እና ሶላት ለመስገድ ራሱ አስቀምጬውን ብዬ ነው የምሰግደው። አባቱና ሲጂ ምናምን ነው እንጂ አያሰግደኝም ራሱ። ከዛ እንደዚህ ያዘል ማረግ አለ፣ ግን አዘል አረጋለሁ። ከዛ ሰዓቱም ያው እንትን ስላለ ተኛልኝ። ሰዓቱ ስለደረሰ የመተኛ ሰዓቱ ከዛኛ ግቢያችንን እንደዚህ አጣጣብን ፏ አደረግን። በቃ አቧራ ሁሉ ርድርድ አለ፣ ቅልል ነው ያለው እንዴት እንደቀለለና በሁለቱም በኩል ነው የምናጣጥበው፣ በዛም በኩል በዚህም በኩል እና በደንብ መስኮቶቹን ምናምን አቧራውን እንደዚህ ውርድ አድርገን በደንብ አጠብን። እና ያው እንግዲህ ዛሬ የግቢ ማጠብ ቀን ልበለው፣ የግቢ ማጠብ ቀን ነው። ከዛ ደግሞ እንግዲህ እንደተለመደው መስራት አለ ምን አለ፣ ከባድ ነው ብቻ። ያው እንግዲህ ቤትም ስትሆኑ ስራው አይቀርም፣ ውጭም ብትሆኑ ስራው አይቀርም። ያው እንግዲህ ቤታችንንም ውጭንም እኩል እናስኬደዋለን እላችኋለሁ። እንደዚህ ቤታችንን ግቢያችንን አጣጣብን። ደግሞ በዛ በኩል መታ ነው በሳሙና። ከዛ በኋላ ይሄን እንደምታዩት ነው እንግዲህ አቧራ አለ። አቧራው እኔ ከየት እንደሚመጣ አላውቅም። እና ጠርጋለን እንረውላለን፣ ግን በቃ ግድግዳው ሁሉ አቧራ ነው። በዛ ላይ ፀሐይ ነው። አሁን ላይ ዝናብ የለም፣ ክረምቱም ወጥቷል። እና ፀሐይ ስለሆነ አቧራው እንዳለ ወደ ቤት ነው የሚገባውና ግዴታ ነው እንደዚህ ውሃ ሲመጣልን አንድ ቀን አልፎ አንድ ቀን ውሃ አለ። በነገራችን ላይ አንድ ቀን አልፎ አንድ ቀን አንዳንዴም ሁሉ ጊዜ ሊኖር ይችላል። እና ያው በውሃ በኩል እኛ አካባቢ በጣም አሪፍ ነው፣ ደስ ይላል። ውሃ አለ በደንብ ማለቴ ውሃ አያማርርም። ውሃ ጠፍቶ እንደዚህ በጣም የሆነ ብልሽት ምናምን ኖሮ ካልሆነ በስተቀር እና ውሃ በደንብ አለ። እኛ ምን እንግዲህ ውሃውን እንጠቀምበት፣ በቆጣሪ አይደል የሚከፈለው። እነሱ ውሃውን እንደዚህ ለቀውልናል በጠዋቱ። እኛ ደግሞ በጠዋቱ እንደዚህ ጽድድት ቤታችንን ግቢያችንን ሳይቀር መሬቱን ሳይቀር ሁሉንም ነገር አጣጣብን፣ ፏፏ አደረግን እና ደስ ይላል። በቃ ደስ ይላል። ከዛ
በዚህ ውሃ ነበረ ስራችንን የምንጨርስ። እዚሁ ሻወር መውሰድ ነበር ደስ የሚለውና ውሃው ኃይል ስላለው በቃ በዛ ላይ ደግሞ ይሄ አየሩ ቀዝቃዛ ነው ጠዋት ስለሆነ ውሃው ደግሞ ሞቅ ያለ ነው። ደስ ይላል። ውሃው ሞቅ ነው እንደ አየሩ አይደለም። እና እንደዚህ ግቢያችንን አጸዳዳን፣ ውሃ አደረግን። ከዛ እንግዲህ ይሄን ይመስላል አጸዳድተን ማለት ነው። ግድግዳው ራሱ ነጭ ሆነ እኮ እናንተ አዋራ ሲለቀው እንዴት እንዳማረበትና እንደዚህ ፏፏ አደረግንና ጨራረስን። ቤታችንንም ውስጥ ነው ልለናል ምናምንና ከዛ አሁን ወደ ምሳ መስራት እንገባለን ማለት ነው። ያው ሰዓቱ ሄደ እንደምታዩት ነው። ፀሐይ በደንብ ወጥቷል። ከዛ ቁርስም በልተናል ብለናል። አሁን የሚቀረን ወደ ምሳ መስራት መሄድ ነው። አትክልቶቹ ራሱ እንዴት እንዳደጉ አያችኋቸው። እኛም ውሃ በደንብ ስለምንጠጣቸው በደንብ አድገዋል። እና ቤታችንን ጠራርገናል እናነጣጥፋለን። ከዛ ወደ ምሳ መስራት ቀጥታ ዛሬ ልሰራ ያሰብኩበት ነገራችሁ ላይ ዶሮ ነው። ዶሮ አለ ዶሮ እና መንዲ ነው ልሰራ ያሰብኩት። እዚህ ጋር ሽንኩርቴን ከታተፍ ያለው ዶሮዋንም ቆራርጫለሁኝ። እና ያው እንግዲህ በነገራችን ላይ ስጋ በኪሎ መግዛት ዶሮ እኩል ስለሆነ ዋጋው ዶሮ ይሻላል ብዬ ነው ዛሬ ዶሮ የገዛሁት። እዚህ ጋር ደግሞ ይሄን ቅመም የውጭ ቅመም ነው፣ ከውጭ ነው። የውጭ ቅመሞች ናቸው፣ የውጭ ባህራት ማለት ነው። እና ሽታው እንዴት ደስ እንደሚል ቅመም ለካ የውጭ ቅመም ይበልጣል ከሀገር ውስጡ ቅመም ምን ጥያቄ አለው። እና በጣም ነው ሽታው ደስ የሚለው። የመንዲ ቅመም ነው። መንዲ ሰራለሁ ዛሬ። እስቲ በዚህ ሞክረዋለሁ ጣዕሙንም። እና እዚህ ጋር ሎሚ ራሱ አለ፣ ጥቁር ሎሚ፣ የደረቀ ሎሚ። እና እዚህ ሽንኩርቴን ትንሽ ሽንኩርት ነው ያደረኩት፣ በሰላ አደረኩኝ። ከዛ ቅመሙን አብሬ ሽንኩርቱ ጋር ከዛ ነጭ ሽንኩርት አደርግበታለሁ። ከዛ ዶሮዬን እጨምራለሁኝ። ዶሮ ግን የሆነ ረዛዘመ ቢወረድ ስቷል በቃለኝና ዞሮ ጨማምሬ እንደዚህ አበስለዋለሁኝ። ከዛ ዶሮዬን ሰራርቼ ጨረስኩኝ። በነገራችን ላይ ጨርሻለሁኝ። ሰዓቱ ስለሄደ ካሜራ ለመያዝ በጣም አልተመቸኝምና ቶሎ ቶሎ ስራዬን ጨርስ ብዬ ከዛ ቤታችንን አነጣጠፍን። እንደዚህ ጨስ ጨስ አደረግንበት። ያው ጨስ ሲጫጫስ ደስ ይላል። ጁማአም አይደለ እንደዚህ ጨስ ጨስ አደረግንበት። ጁማአ ተሰገደ። እኛም ሸዋራችንን ወሰድን። የዛሬው ሰዓት አፈጣጣኑ። ከዛ እዚህ ጋር የሰራሁትን ሩዝ ልበኽረው ብዬ ትንሽ አጨስኩበት። እንደምታዩት በኸርኩት ሩዙንም። ከዛ ያው ምሳችን ደርሷል። ምሳችን እናቀራርባለን። ጁማአም ተሰገደ ምን አለ እና ሰዓቱ እንዴት እንደሚሮጥ አትጠይቁኝ። ተመልከቱ። እዚህ ጋር ሩዛችን እንደዚህ ሆኖ በስሏል። እዚህ ጋር ደግሞ ትንሽዬ እንጀራ አለ። ያው ሩዛችን የሚጥም ነው። በነገራችን ላይ ጣዕሙን ልነግራችሁ እንዴት እንደሚጣፍጥ በቃ የሳውዲውን ሩዝ ገና ዛሬ ነው የበላሁት። ምክንያቱም ቅመሙ በደንብ ዛሬ ነው ያገኘሁትና ውሏችን ይሄን ይመስል ነበር። ቡናም ጠጥተናል፣ ግን ሰዓቱ አልበቃኝም። ሳይሆን እንግዳ መጥቶ ነበረ በመሃል እና አልቀረጽኩም። ሰላም ሁኑልኝ ባይ